የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀርቧል። የሚጠበቅባቸውን ክፍያ በወቅቱ ገቢ የማያደርጉ ወለድና ቅጣትም ይከፍላሉም ተብሏል። በሌላው መረጃችን ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10,000 ብር የሚያስቀጣ ደንብ ከዛሬ ጀምሮ ተግባራዊ መሆኑን ጀምሯል። በዝርዝር የምንነግራችሁ ይሆናል። በሌላው መረጃችን በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች ከመጋቢት 10 ጀምሮ እስከ ምሽቱ 3 ሰዓት ተኩልና 4 ሰዓት ድረስ አገልግሎት መስጠት እንዳለባቸው የአዲስ አበባ ንግድ ቢሮ አስታውቋል። የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀረበ። የሚጠበቅባቸውንም ክፍያ በወቅቱ ገቢ የማያደርጉ ወለድና ቅጣትም ይከፍላሉም ተብሏል። ባንክና ኢንሹራንስ ጨምሮ በበርካታ አገልግሎቶች ላይ ክፍያም ይፈጸማል ተብሏል። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ መሰረት የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደመወዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ሰምተናል። የህዝብ ተወካዮች ምክር ቤት ትናንት መጋቢት 9 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ ላይ በረቂቁ ላይ ከተወያዩም በኋላ ምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታም ተመርቷል። በረቂቁ አዋጅ ማብራሪያ ላይ በቅድመ አደጋ፣ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙም ተገልጿል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥለት ገቢ በተጨማሪ ባንኮች፣ አነስተኛ ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎቶች ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ ላይ፣ የኢንሹራንስ ኩባንያዎች ከሚሰጡት አገልግሎት ወይም ከሚሰበስቡት የፕሪሚየም ወይም አረቦን ክፍያ ላይ፣ ከማንኛውም የአክሲዮን ዲቪደንድ ድርሻ እንደሚሰበሰብም ተመልክቷል። በተጨማሪም ከበረራ ትኬት ሽያጭ ላይ፣ የቴሌኮሙኒኬሽን አገልግሎት ከሚሰጡ ድርጅቶች ላይ፣ ለድምጽና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ከትራንስፖርት ከቪዛ አገልግሎት ላይ፣ የነዳጅ ሽያጭ አቅራቢ ድርጅቶች ከሚያገኘው ገቢ፣ ማንኛውም የንግድ ፈቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብም እንደሆነም ተመልክቷል። ከጉምሩክ ኮሚሽን፣ ከኬሚካል አምራች ድርጅቶች፣ ከትንባሆና ከአልኮል ምርቶች ሽያጭ፣ ከባህር ትራንስፖርትና ሎጂስቲክ አገልግሎት ሽያጭ፣ ከፌዴራል መንግስትና ከአዲስ አበባና ከድሬዳዋ ከተማ አስተዳደሮች ላይ ከጠቅላላው ዓመታዊ በጀት በድርሻ እንደሚሰበሰብም ተመላክቷል። በሚወጣ ደንብ መሰረት ሰብስቦ ለፈንዱ የባንክ ሂሳብ ገቢ ያላደረጉ ድርጅቶች ወይም ተቋሞች ወይም ግለሰቦች ዋናውን ገንዘብና የባንክ ወለድ 10 በመቶ ቅጣት ጨምሮ እንዲከፍሉም አስገዳጅ መሆኑም ተደንግጓል። በሚኒስትሮች ምክር ቤት በሚወጣ ደንብ መሰረት ተጨማሪ የገቢ ምንጮች ሊሆኑ የሚችሉ በእያንዳንዱ ዘርፍም በምን ያህል መጠን መዋጣት እንዳለበት እንደሚወሰንም ተደንግጓል። በሌላው መረጃችን ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10,000 ብር የሚያስቀጣ ደንብ ከዛሬ ጀምሮ ተግባራዊ ሆኗል። የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር የአስፈጻሚነት አካላት ስልጣንና ተግባር እንደገና ለመወሰን ባወጣው አዋጅ መሰረት አዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽት 3 ሰዓት ተኩልና 4 ሰዓት አገልግሎት የመስጠት ግዴታ አለባቸውም ተብሏል። በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ መብራት የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበትም ተመላክቷል። ይህንን ደንብ በመተላለፍ የንግድ ተቋሙን ከ3 ሰዓት ተኩል በፊት የዘጋ ለአንድ ጊዜ የጥፋት መጠን የ10,000 ብር ቅጣትም ይጠብቀዋልም ተብሏል። በተጨማሪም ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪት መስመር ማቋረጥ 5,000 ብር እንደሚያስቀጣም ተገልጿል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ የ5,000 ብር ቅጣት እንዳለውም ሰምተናል። በሌላው መረጃችን የህዝብ ተወካዮች ምክር ቤት
ጥር 1 ቀን 2017 ዓ.ም ያጸደቀው የነዳጅ ውጤቶች ግብይት ስርዓት አዋጅ ከመጋቢት ወር ጀምሮ ተግባራዊም ሆኗል። ይህ አዋጅ በነዳጅ ግብይት ላይ የሚፈጸመውን ህገወጥ ድርጊቶችን ለመቆጣጠር ከፍተኛ የገንዘብ ቅጣትና የእስራት እርምጃዎችን ያስቀጣል። አዲሱ የነዳጅ ውጤቶች ግብይት በተለይም በህገወጥ የነዳጅ ግብይት ተዋናዮች ላይ እስከ 500 ሺህ ብር የሚደርስ ቅጣትም እንደሚጥልም ተደንግጓል። የነዳጅ ውጤቶች ከተፈቀደው ቦታ ውጭ አከማቸ ወይም ያለ አግባብ ሲሸጥ የተገኘ ማንኛውም ሰው የተያዘው ነዳጅ ተወርሶ እስከ 5 ዓመት በሚደርስ እስራትና ከ350 ሺህ ብር እስከ 500 ሺህ ብር በሚደርስ መቀጮ ይቀጣልም ተብሏል።